ዛሬ ማሳያችሁን ቦታ ብዙዎቻችሁ ገምቱ ብላችሁ የሆነ አፍሪካ ውስጥ አንድ ሀገር ነው የምትጽፉልኝ በእርግጠኝነት ያለምንም ጥርጥር። አያችሁት? ይኖርበታል፣ ሰው ይኖርበታል እዚህ ቤት። አንዳንዱ ቤት መስኮት የለውም፣ አንዳንዱ ቤት በር የለውም፣ ጣራ የለውም። እንደዚህ የፈራረሱ ቤቶች ባለቤት የሌላቸው ከሆነ ጎዳና ተዳዳሪዎች ገብተው ያድሩበታልና እንደዚህም አይነት ህይወት ላይ የሚኖር ሰው አለ ጋይስ። ይሄ የምትመለከቱት ብታምኑም ባታምኑም አሜሪካ ውስጥ ነው። አሜሪካ ውስጥ ደሃ የሌለ የሚመስላችሁ አላችሁ ኢትዮጵያ ሆናችሁና እንደዚህ አይነት ሰፈሮች አሉ፣ እንደዚህ አይነት ቦታዎች አሉ። ይኸውላችሁ ዛሬ አጋጣሚ ወደዛ ሰፈር ሄጄ የቀረጽኩት ነው። ጌታን ብላችሁ ያው እዚህ ሰፈር ከመጣችሁ አበሻ ያሰበውም በጣም ነው የሚፈራው። ብዙ አበሻ ያው ያለ አይመስለኝም እዚህ ሰፈር ሀበሻና ይኸው አያችሁት። አንደኛው ቤት ሰው አለ፣ አንደኛው ቤት ሰው የለም። መብራት የሌለበት ቤት አለ። የሙቀት ኤሲ የለም፣ ሂት የለም። በቸርነቱ ነው የሚኖሩት። አንዳንድ ሰዎች በራቸውን አስደግፈው ሁሉ የሚሄዱ ሰዎች አሉና ኢትዮጵያ ብቻ የፈረሰ ቤት ያለ የሚመስላችሁ ሰዎች ይሁን ተመልከቱ። ይህ አሜሪካ ነው፣ ባልቲሞር ውስጥ ነው። ቤት ነፃ ነው ምናምንም ቤት $10 አለ ብላችሁ ታወሩለት የነበረው ያው እንደዚህ አይነት ሰፈር ነው። እንግዲህ ባልቲሞር ብዙ አይነት ገጽታ አላት። እንደዚህ አይነትም ሰፈር አለ። በጣም ደግሞ አሪፍ ቦታዎችም አሉ። ያው ምርጫው የእናንተ ነው። ቪዲዮ በጣም ብዙ ቀርጬ የላችሁ። የሚገርማችሁ ነገር በጣም ይሄ እንደውም አሪፍ ቦታ ከወጣው በኋላ ነው ቀርጬ ሳየው ፖዝ ነው ለካ ያደረኩት። እንትን አላረኩትም፣ ሪከርድ አላረኩትም እና ተናድጄ የቀረውን ቀረጽኩላችሁ። ምን ላሳያችሁ ፈልጌ መሰላችሁ? አሜሪካ ውሰጂኝ የምትሉ ሰዎች ባመጣችሁ እዚህ ትኖራላችሁ? እዚህ ትኖራላችሁ ወይ ባመጣችሁ? አዎ ካላችሁ እንግዲህ አይጠፋም እዚህ አካባቢ ቦታ። ምን እንደሚጽፉ አላቅም። ግድግዳ ላይ ያው የራሳቸው ቋንቋ ነው። በተለይ የሆነ የሚጽፉት ነገር አለ። እንደ አራዳ ቋንቋ አላቸው። እኔ ማንበብ አልችልም። የሚያነቡት ራሳቸው ናቸው። የግድግዳ ላይ አንዳንድ ቦታዎች ላይ የምታዩት ምናምን የአራዳ ቋንቋ አላቸውና የሆነ ቦታ ላይማ በጣም ያስፈራ ነበር። አንዳንዴ እዚህ አካባቢ ስትመጡ ድንገት የጥይት ድምፅ ትሰማላችሁ። ጓገጭ ምናምን የሚል ነገር ይኖራልና ኤኒዌይስ ሰርፕራይዝ እንዳትሆኑ ለማለት ያክል ነው። እዚህ ጋር መጀመሪያ ስጀምር ነበር ለመቅረጽ የነበረው። ከዛ አስቸገረኝና ነው እንትን ያልኩትና ኤኒዌይስ ይሄንን ይመስላል። ሞር ማየት ከፈለጋችሁ እዩት። ቪዲዮ ረጅም ነው፣ ትገረማላችሁ። ኢትዮጵያ ብቻ አይደለም ደሃ ያለው፣ አፍሪካ ብቻ አይደለም ጎዳና ተዳዳሪ ያለው፣ የተቸገረ ያለው፣ በዓለም ላይ በየትኛውም ዓለም ላይ የተቸገሩ ሰዎች አሉ። ይኸው ቆሻሻቸው ምናምን አንዳንድ ቦታ። ወይኔ ግን ሰፈሩ ያስፈራል፣ አይገልጸውም ጋይስ። እኔ ግን ምን እንደሆንኩ አላውቅም። ፍርሃት የሚባል ነገር አልፈጠረብኝም። አስደንግጠውኝ ስለማያውቁ ይመስለኛል ብዙም እንትን አልልም፣ አልፈራም። ግን ፈጣሪ ይጠብቀኝ። መፍራት ጥሩ ነው፣ እንድትጠነቀቁ ያደርጋችኋልና የሁላችሁ እዚህ ሰፈር ነው ስዞር የዋልኩት ዛሬ። ጌታን ስራ አጋጣሚ ወደዛ ሄጄን የቀረጽኩላችሁና በቃ ምን ታረጉታላችሁ። ህይወት እንደዚህ ናት። እኔ እንደውም አንዱን ሁለቱን ቤት ልገዛው እያሰብኩ ነው። እዚህ ጋር ምን ትላላችሁ? አያዋጣኝም? ቤት በጣም ርካሽ ነው። በጣም እዚህ ጋር መጣችሁ መኖር ከቻላችሁ ይቻላል። ገዝታችሁን ብታከራዩት፣ ያው ገዝታችሁ ብታስቀምጡት አንዳንዴ ሰብረው ገብተው እየኖሩ ይጠብቋቸዋልና ግዙ አልላችሁም። ጀስት የለመደው ሰው እዚህ ሀገር የሚኖር ሰው የሚያውቀው ሰው ካልሆነ ከባድ ነው፣ አይቻልም።
በጣም አይቻልም። በጣም በጣም ከባድ ነው። ይሄን ይመስላል በጥቅሉ። ግን ሌላ ጊዜ ደግሞ በደንብ ሲሄድ እቀርጽላችኋለሁ። ይሄ በቃ እየለቀኩኝ ስወጣ ነው። ምን አይነት ባህሪ ያለው መሰላችሁ? አንዳንድ ሰፈሮች አንድ ብሎክ ተሻገራችሁ ስትሄዱ የሰፈሩ ድባብ የሚቀየርበት ሰፈር አለ። በ1 ማይል በ2 ማይል የተለየ ሰፈር ትገባላችሁና ይሄ እስካሁን ያሳየኋችሁ እንግዲህ ባልቲሞር ሲቲው ነው። እንዲህ ነው ባልቲሞር። እንዲህ ነው ስላችሁ ደግሞ ያኛው የለም ማለት አይደለም። የሚገራርሙ የሚያማምሩ ሰፈሮችም አሉ። እዛ ሰፈር ደግሞ ስንሄድ አሳያችኋለሁ። ይሄ ሌላኛው ገጽታ ነው፣ አስፈሪው ገጽታ ነው። ጥይት ድምጽ የምትሰሙበት በቃ በየመንገዱ ስታፕ ሳይን ነው ያለው። ትንሽ ብላክ ስትሄዱ ፖሊስ ነው እና ብዙ ክራይም ምናምን ይበዛባቸዋል። ወደዚህ ሰፈር ወንጀል ምናምን ይሰራበታል እና ቢቻላችሁ ወደ ባልቲሞር ስትመጡ ጥንቃቄ አድርጉ። ሰፈር ማወቅ አለባችሁ። ዝም ብሎ አይካሄድም የማይታወቅበት ሀገር ላይ እና ይህን ይመስላል። ወጣሁኝ በቃ አልኩኝ ስወጣ ደህና ሆኖ ወደዛ ሰፈር አካባቢ ወደ ዳውንታውን እየወጣሁኝ ነው። ይሄ ወደ ዳውንታውን መውጫ ነው እና ተመልከቱት። መንገዱ ራሱ አዋጣ ጎርባጣ ምናምን በቃ በጣም ነው የምትገረሙት ጋይስ። ጎማዬ አልቆ ገጭ ገጭ ብዬ ደክሞኝ ተንዘጣዝጬ ነው የገባሁት። ተመስገን በሉ በያላችሁበት። ለማንኛውም የሰው ልጅ በተለያየ ህይወት የተለያየ አይነት ነው የሚኖረውና ግን ያሳዝኑኛል የሰፈር የሚኖሩ ሰዎች። ጌታ መኖር አይበለው። ሙቀት ሲሆን ብርድ ሲሆን በጣም ነው የሚቸገሩት። ያ